እውነት ለመናገር ሁልጊዜ አብይ ጾም በመጣ ቁጥር እኛ እንደ ባህል አድርገን የወሰድነው ማለት ነው ባህል ነው ብለው ይሻላል ብዬ ስለምገምት ነውና ቀድመን የምናደርጋቸው ዝግጅቶች በቃ የንስሐ ጸሎትን የንስሐ መዝሙሮችን የንስሐ የተለያዩ ነገሮችን ለማድረግ በቃ እንሮጣለን ኢሞሽናል እንሆናለን ይሄንን አድርጉ ይሄን አታድርጉ ይሄንን ስሩ ይሄን አትስሩ የሚለው ነገር በጣም የሚደርቃችሁ ነገር ከካህን እስከ ምእመን እስከ ሕፃን ድረስ ያለው ሲሰብክታ ያላችሁና ይሄንን ስብከት ከምን የተነሳ ነው ብለን ስናየው ደግሞ ከልብ የመነጨ ሳይሆን ዝም ብሎ ከላይ ይሄ የምንሰማው መቼም ኢትዮጵያ ሀብታም ናትና ልቃውንት ነበሯት አሁንም አሉ ይቀጥላሉም ልቃውንቶቿ ነገር ግን በአሁኑ ሰዓት በተለያዩ በሃይማኖት በተለያዩ ባህልና ባህል መሰል ሃይማኖቶች ተሸፍና ስለምታዩት ትንሽ ከልቃውንቱ ትምህርት ወጣ እያለ የምታዩዋቸው የተለያዩ አባባሎች ታገኛላችሁና እሱን ይበዛል በጣም ቀድመን እንዲናድርግ ቀድመን እንዲንሆን ቀድመን እንዲንስራ ቀድመን በጣም ብዙ ነገሮች ይባላሉ ግን ዋናው ነገር ግን የምንለው ነገር ወይም አታድርጉ ብለን የምንሰብከው ስብከት ከልባችን ይሆነ በጣም ትልቅ ጥያቄ ነው የሚሆነው ለምን ጾሙ ጸልዩ በትህትና ቅረቡ ስጋውና ደሙን ተቀበሉ እያሉ ሲሰብኩት ሰማላችሁ ሁላችንም እንሰማለን ነገር ግን ያ የሚሰብከው አካል ተግብሮታልን ብላችሁ ስታስቡ ደግሞ በዙሪያችሁ የምታዩዋቸው ብዙ ነገሮች ስለሚኖሩ በፍጹም አታዩም እንደዚህ አይነት ጭምጭምታ የለም እንዲህ አይነት ሁኔታዎች ጭራሽ ነው ማታዩባቸው ለምሳሌ ወንድም ለዛውም አብሮ እየበላ አብሮ እያገለገለ አብሮ እየቀደሰ አብሮ የሰርክ ጸሎት እያደረሰ የሚኖር ወንድምህን ምድራዊ መላእክት ብሎ እግዚአብሔር አምላክ ለእንጦንስና ለመቃርስ የሰጠውን የምንኩስናን ክብር ይዘው የሚኖሩት ወንድማማቾች እርስ በርሳቸው ተጣልተው ጭራሽንም ጎረቤት ሆነው እነዛ ኃይለኞች ነን ማን እኛን ይደፍረናል ማን ይናገረናል ማን እኛን ያዘናል ተብሎ በትዕቢት መንፈስ ተደፍኖ ታውቃላችሁ ወንድሞቼ ረበስማ በጣም እኮ ነው የምትደነቁት እኮ በትዕቢት መንፈስ ተወጥሮ ይሄ ክርስትና አይደለም መንኩስና ክርስትና ህይወት እንኳን ራሱ ሊገልጽ የማይችል አገላለጹ ራሱ በጣም የሚያስጠላ ማለት ነው ለምንም ትምህርትም ዓላማም አርአያም ሊሆን የማይችል ማለት ነው ወንድሙን ጥሎ ይበላ ወንድሙን ጥሎ የሚያስፈልገውን ነገር መቼም ሰው በዚህ ምድር ላይ ሲኖር ዘእንበለ ሥጋ የተቀወም ነፍስ ብሎ እንደነገረን ቅዱስ መጽሐፋችንም ስጋችን ትንሽ ካልቀመሰች ቁመን ለመጸለይም ሆነ ለመጓዝ እግዚአብሔርን ለማመስገንም ትንሽ ልንቸገር እንችላለን ሐዋርያትም እንደተናገሩትና እምነ ረሃብ ይይሰነ ኩናት ብለው እንደተናገሩትና ወንድሜን አጠገብ ያለውን ወንድሜን ጥዬ እየበላው እየጠጣው የሚያስፈልገኝን ነገር ሁሉ እያደረኩ እንዴት ብዬ ነው እኔ ጾሙ ጸልዩ ትህትና ይኑራችሁ ይሄንን አብይ ጾምን በፍቅር ውጡ አቤቴ ሲሄድ ግን እኔ ሌላ ሰው ይገኛል የታባቱ እንዳይበላ እንዳሰጡት ትኩስ እንጀራ የሚባል ነገር እሱማ መብላት የለበትም እሱማ እንዲህ ማድረግ የለበትም አጠገባችን መድረስ የለበትም አጠገባችን ጭራሹን ከሱ ጋር ማገልገል የለብንም ተብሎ እየተባለ ታዲያ እንዴት ብላችሁ ነው እናንተ ከነሱ ሰዎች ጋር ህብረት አድርጋችሁ ከነሱ ሰዎች ጋር አብራችሁ እየኖራችሁ ክርስትናን ህይወት ልትማሩ የምትችሉት የጾምን ሁኔታ እንዴት ብላችሁ ነው ልትተገብሩት የምትችሉት ወንድሞቼ እህቶቼ ጾም ማለት እኮ የልብን መሰበር የአይምሮን ቀና አስተሳሰብ መፍጠር ከእግዚአብሔር ጋር ለመገናኘት ፈሪሃ እግዚአብሔርን መያዝ አጠገባችሁ ያለው ወንድማችሁና እህታችሁን እንደራሳችሁ አድርጋችሁ
መውደድ ነው እንጂ ይሄ ከስጋዊ ምግብ የሚበላው የሚጠጣው ብቻ ተከልክላችሁ ውስጣችሁ እሾህና አሜኬላ አብቅሎ ብትጓዙ ከንቱ የከንቱም ከንቱ። በቃ ይሄ ሐዋርያው ቅዱስ ጳውሎስም የተናገረው ቃል ነው። ምንም እንደሚንሿሿ ጸናጽል ባዶ እንደሆነ ጽንሃም ጭምር መሆናችንን መዘንጋት የለብንምና በእኛው ዙሪያ በተለይ በክርስትናው እምነት ላይ ጠለቅ ብለን እናውቃለን፣ ከማወቅም አልፈን ከእግዚአብሔር ጋር እንደ መላእክት ሆነን እንኖራለን ያልን ሰዎች ይህንን ተግባር ሳንተገብረው ስንቀር ምን ትታዘባላችሁ? እንዴ ምንድነው የምንታዘበው? አንድ ሰው የሚኖረው አንድ ሰው በዚች ምድር ላይ የሚኖረው ያቺ ያለችውን እድሜ 50 ትሆን 60 70 ትሆን 80 በተቻለ መጠን ቀና መንፈስን ጥሩ ሐሳብን የተሻለ ለሰውን አርአያ መሆንን ቀጣይ ያለውን ነገር ለሰዎችን በጎውን ነገር ለማስተላለፍ ጭምር እንጂ ሌላ ምንም አይነት ትርፍ እንደሌለው የሚታወቅ ጉዳይ ሆኖ ያለ ይሄንንም በቃል ጭምር ተምረ ነው አውቀ ነው ያለን በልባችን ባለማስተዋል ብናስተውለው ባለመተግበር ላለመተግበር ልባችን በደነደነ አካሄድ እየሄድን እንዲህ አይነት ነገር ጾሙን ጾሙ ጸልዩ ስገዱ እንዲህ አድርጉ ቢባል ይሄ ከንቱ ስለሆነ አትልፉ ለማለት ያህል ነው። ይህንን ድርጊት ለምታደርጉ ሰዎች ያው ስለምትከታተሉኝ ስለማውቅም ጭምር ነው ይህን መልእክት ያስተላልፍኩ ያለሁኝና ይህ እንደ መጀመሪያ እንደ ተግሳጽም ጭምር ተናገርኩት እንጂ ብዙ የማውቀውና ብዙ በውስጥ ብዙ በእጅ የያዝኳቸው መረጃዎችም ጭምር ስላሉኝ እውነትን ከማጋለጥ ወደ ኋላ እንደማልን በዚሁ አጋጣሚ ልናገር እወዳለሁ። ምክንያቱም ክርስትና እንደ ምንኩስና የማይመራኝ የማያስተምረኝ የማያስከትለኝ ሰው ካለ ከኔ ይራቅ። ምንም በቃ ለኔ ጥቅም ስለሌለው ሊጠቅመኝም አይችልም። ለሌላው ትውልድ ደግሞ እንዲህ አይነት ነገር አሸንከላ እንዳያስተላልፍም ጭምር ማስጠንቀቂያም ለሌላው ትውልድ ለማስተላለፍ እፈልጋለሁኝና ይህንን የምታደርጉ ሰዎች ሁላችሁም ጥንቃቄ እንድታደርጉ ለማለትም ጭምር ነውና በድጋሚ እንግዲህ በቀናነት መንፈስ በጥሩ ሁኔታ እግዚአብሔርን እናገኛለን፣ ከእግዚአብሔር ጋር እንኖራለን፣ ከሱም በረከት እናገኝበታለን ብላችሁ በየዋህነት መንፈስ ለምትጾሙ መንፈሳውያን ወንድሞቼ እህቶቼ በድጋሚ እግዚአብሔር አምላክ እችን ጾም የፍቅር የሰላም የአንድነት ያድርግላችሁ እያልኩኝ ይሄንን ተግባር ለማተገብሩ ሰዎች ደግሞ ከምታደርጓቸው መጥፎ ነገሮችን ታቅባችሁ ንስሐ ገብታችሁ ወንድሞቻችሁን አፍቅራችሁ በሰላም በፍቅር ያለባችሁን ችግር ፈታችሁ እንድትጓዙ ማስጠንቀቂያም ጭምር ነው የምናገረውና መልካም ጊዜ